ሳላጠጣሽ ከመሄድ ብዬ ነው እንጂ አንድ ግቢ ማለት አንድ ቤት ነው። ገልጻ አትናገርም። ትንሽ ቀዝቀዝ የዝና ውሸት አትወድ አትንኩኝ ነው። የዝና አቤት ስራ ሊሄድ ነው። ጀልሽ መጣ ነገር አለ። አከራዩ ነው ለተከራዩ ማስተማር ያለበት። እሱ ስለገፋይ ነው ከጥሩ ሰው ጋር አጋጠምከኝ። ጎበዝ ነሽ። በቃ አንቺ ከማንም አፈልጊም። መስከረም ደረሰ። ጫማ መግዛት አለ። እስክሪብቶ ደፍተር ብዙ ነገር አለ። ቀኝ ሲሰጥ ግራ አይመልከት ይላል። አባቴን ቀብሬ ሲመጣ እንደ ቤተሰብ ነው ተቀበሉኝ። ከእግዚአብሔር ጋር ቀናቱን እየጠበቅኩ ነው። የሆነ ሌላ ፊት የሚያሳይሽ አለ። እውነት እንደ ስማም ቤት ነች። መጣሽ ያጎቴ ልጅ ሳምሻታ ያጎቴ ልጅ ስትለኝ እኮ ሳምኳል። የዝና ሌኩም ብርሃኑ እባላለሁ። ተወልጄ ያደግኩት ጎጃም ደብረ ማርቆስ አካባቢ ነው። መቤት ፋይሳ እባላለሁ። የአንድ ልጅ እናት ነኝ። እንግዲህ የመጀመሪያ ልጅ ልወልድ ከእግዚአብሔር ጋር ቀናቱን እየጠበቅኩ ነው። አሁን ስራ ልትገቢ ነው እንዴ? አዎ እና ሳላጠጣሽ ከመሄድ ብዬ ነው እንጂ። አመሰግናለሁ። እና እንዴት ነሽ አንቺ? እግዚአብሔር ይመስገን። ስራስ እንዴት ነው? ስራ ጥሩ ነው። እንግዲህ ሻቦሉን ላቅምስሽና ቢያንስ እንትን ሲሪ ምናምን እዚህ ቆይና በኋላ ደግሞ እኔም ቢሆን አነሳሳለሁ። እናደርጋለን እንደተለመደ። ችግር የለውም። እኔም ቢሆን አነሳሳለሁ። ችግር የለም እንዳታነሳሽ። ከዝና ጋር የተገናኘ ነው። በተከራይና አከራይ ሁኔታ ነው ተገናኘ ነው። መቤት ያው ተከራይ ነች፣ ግን ጥሩ እህት ጥሩ ጎረቤት። ከተከራይነት ወደ ዝምድና እየሄድን ነው ማለት። በምን አይነት የባህሪ መግባባት ግንኙነታችሁ ወደ ዝምድና ከፍ አለ? ሰው ብዙ ደካማ ጎን አለው፣ ብዙ ጠንካራ ጎን አለው። ግን ደግሞ እሷ ደግሞ በቃ እንትን ይሄ ጥሩ ጎኗ ያመዘነ ጥሩ ጎረቤት፣ አደራ ብትሰጫት አደራ የምትበቃ። የዝና ማለት ለሰው የምታዝን ችግርን አይታ የምትረዳ ማለት እንደ አከራይ ሳትሆን እንደ ቤተሰብ ነው ማለት። እውነት እንደ ስማም ቤት ነች። ቅን ነች፣ ታዛዥ ነች። ያው ቤተሰብ ቢያት አንዳንዴም በመወለድ አይደለም አብሮ በመኖር ቤተሰብ ትሆኛለሽ። ሲኖራትም የምታደርግ ሳይኖራት በሀሳብ ሰውን የምትደግፍ ሰው ናት። መልካም ሰው ናት። ተጫዋች ነች። ሰው አትነካም ማለት ሰው አትነካም ልሽ ክፉ ቃል አይወጣትም። እኔ ራሴ ሊና የወክሶኝ እንትን ካልኩ ነው ቸገረኝ ብል እንኳን ምርትረዳይ ብዬ አስባለሁ። አንዳንዴ ደግሞ ይዛባል። በዛ ሰዓት ላይ ያስተጨናንቀኝም። በቃ ችግርን የምትረዳ ነች በተግባር እንጂ አውርታም እንትን የምትል አይደለም። ደካማ ጎኗስ ምንድነው? የሆነ ነገር ገልጻ አትናገርም። ትሁት ናት። በቃ ዝም ብላ ነገሮችን እንትን ትላል። ሰውን ማስጨነቅ አትፈልግም። ያ ደግሞ እሷን ይጎዳታል ብዬ አስባለሁ። ምንም ደግነቷ ብቻ ነው እሷ ድክመት። አንዳንዴ ሰው ደግ ስትሆኝለት ደካማ ነው ይልሽ አይደለ? የዝናዬ ሰውን አለመጨናነቅ የምታልፊያቸው ነገሮችም በቃ ያለውን ነገር እንደ እህትነት እንዲህ ብለሽ እንድትነግሪን እንፈልጋለን። በጣም ደግ ጥሩ ልጅ ነሽ፣ የዋህ ነሽ። ስለዚህ በጣም ወድሻለሁ፣ በጣም አከብርሻለሁ። ግን ተሎ የምትናደጂዋን ነገር ትንሽ ቀዝቀዝ ማስተዋል እንደዛ ብታርጊ ደስ ይለኛል። አይ መቤት አንቺ እኮ ደግ ነሽ እኮ በእውነት። መጣሽ ያጎቴ ልጅ ሳምሻታ ያጎቴ ልጅ ስትለኝ እኮ ሳምኳት። እኔ ደግሞ ተመሳሰላብኝ እኮ ነው። ያው ማለት ያው ነው ብዬ እኮ ነው አይታወቅም ብዬ ነው እንትን ያልኩት። እውነት ነው። አይ ጥሩ አድርገሻል። ከሳምኳት በኋላ እኮ ማየት ጀመርኩት ያጎቴ ስኬት መጣች። የማረሳው ውለታዋ ነው የምትዩ? አይ በጣም ብዙ ነገር አድርጋልኛለች። ለበዓል ዶሮ ሰርታልኛለች። ማህበር ሲኖር እንደዚህ ቤተሰብ ቢታመም አብራ ነው የምትወጣው የምትወርደው። የሚገርምሽ ነገር የእናቴ ማህበር ነበርና እኔ በገንዘብ እንጀራ ላስጋግር ፈልጌ እሷ በሌሊት ተነስታ ያንን እንጀራ 100 ምናምን እንጀራ ጋግራልኝና ያንን ሁሌም አረሳውም። ለምን የሰው ልጅ ገንዘብ ብቻ ሳይሆን ጉልበትም ከገንዘብ በላይ ነው። ያንን አረሳው። እኔ ዝና ላይ ማረሳው ነታ ከባለቤት ጋር ተጋይተኑ እሱ ወጣ። ብዙ ነገር ነበር የሚቸግረኝ። እቴ ደግሞ ንጋነች ማለት የራስሽ ዘመድ አንቺ ጋር አርገሹ አንቺ ራሴን እህት እያስተማርኩት ከሱ ጋር ችግር እንደዛ ኖሮ በቃ መስከረም ደረሰ። ጫማ መግዛት አለ፣ እስክሪብቶ ደፍተር ብዙ ነገር አለ እንዲያረግልሻለሁ ምናምን እያለችው ያንን ግን ለኔ አልገለጸችም። ልክ መስከረም ሲደርስ የጫማውንም ሄጅና ግዢላት አለች። ሙሉ ደፍተር አምጥታ ለይቴ ገዛችልኝ። ያችን ቀን አረሳት። ምን ይረሳ እንኳን ፈጣሪ አይረሳ። እሱ ትንሽ ከባድ ጊዜ ነበር ማለት ያው አንዳንዴ በህይወት ስትኖሪ ሰው መርዳት ያስደስተኛል። እኔ በህይወት
ያው ግን ይሄን አደረኩ ማለት አትችይም ማለት እኔ ብዙ ጊዜ የምሰጠውን ነገር ማውራት አልፈልግም ማለት እግዚአብሔርም ቀኝ ሲሰጥ ግራ አይመልከት ይላል። እዛ ብዙ ጊዜ ይሄንን ለመናገር ነው ብቃቱም የለኝ። ሲኖርሽ ብታረጊ ደስ ይልሻል ማለት ሰው ማገዝ ለራስሽ እንጂ ለማንም አይደለም። እግዚአብሔር የሚወደው ደግሞ የሌለው ካላችሁ የሌላችሁን አካፍሉ ይላል። እኔን በጣም ማለት እህቷ በጣም ጎበዝ ተማሪ ነች እና እኔ ደግሞ የሚማር ሰው በጣም አደንቃለሁ እና ብዙ ጊዜ ያው ይቸግርሻል ማለት ስትሆኝ ብዙ ወጪ ስላለብሽ ስለሚቸግራት ደብተር ምናምን ከምታስቢ ይሄ ስጦታ ሳይሆን ማገዝ ብትዩ በቃ በቤተሰብነት አንድ የሚማርን ሰው ብታገኙ ምን ችግር አለው? ምንም ችግር የለውም ማለት ባይኖርሽም እኮ ካንቺ የሆነ ነገር ቁርስና ምሳ መጥበይ ከሆነ ቁርስ በልተሽ ወይም ቁርስሽን ለሁለት ብትካፈዩ ችግር የለውም። እኔ በዛ ነገር አምናለሁ። ለምን ብትይ አንቺ እየበለሽ ጎረቤት አልፎ ሲተኛ እንደማይበላ ታውቂያለሽ ከውስጥሽ። ህሊና ካለሽ ነገሮችን በትኩረት የምታይ ከሆነ ብዙ ነገር ታስተውያለሽ። በትኩረት ደግሞ ማታይ ከሆነ ከሰው ለሰው ደግሞ ቦታ ከሌለሽ ምንም ነገር ቢፈጠር እዚህ ጋር ብሞት ራሱ ልታየኝ አትችይም። ለምን ቦታ የለሽ ቀለሰው ማለት ነው። መጀመሪያ እግዚአብሔር የሚለው ሰውን አክብሩ ነው የሚለው። ሌላውን ታይና እኔ ስገባ ማለት ያው ከሱ ጋር በነበርንበትን ሰዓት ያው አንዳንዴ ያለ አለመታደል ነው። ብዙ ነገሮች አሉ። እንዲህ ተረዱኝ። እኔ መንግስት ሰራተኛ ነኝ። የቤት ኪራይ በዚህ ሰዓት ነው እንትን የምለው ሳገኝ ነው ብዬ እንትን እንኳን አሁን አንዳንድ ቤት ወርስ አንድ ቀን ለቀስ ቀረው የሆነ ሌላ ፊት የሚያሳዩሽ አለ። ያን እኔ ቢረሳ ፈጣሪም ስለማይረሳ እግዚአብሔር እርዳት ዋናዎቹን ነው የጠቀስኩት። ከዛ በላይም ያደረገችልኝ አለ። የምታሳልፏቸው የጋራ ጊዜያት ከመቤት ጋር ብዙ ጊዜ በዓልንም አብረን እንውላለን። እንደዚህ ሲመችም ከስራ ስትወጣ ቡና ጠጭ እንበባላለን። በዓል ሲሆን ሁሉ ነገር እንትስል እነሱ ጋር ነው የምናሳልፈው። እኔ አሁን እሱ በፊት እሱ እያለ ብዙ ነገሮችን ብቻችን ነው። ሰው ሲያርድም በግባና ዶሮ እናርዳለን። ብዙ ነገር አለ። ግን አሁን እሱ ከወጣ ጀምሮ ልጄን ለማስተማር ሌላ ዋና ነገሮችን ለማድረግ ስለሆነ አብዛኛው እነሱ ጋር ነው የማሳልፈው። እኔ ወንድሜ ያለ ዘመዶች አሉ። ቤት ዘግቼ አለመሄድ ቤት ውስጥ ነው እነሱ ጋር ነው የማሳልፈው። እዚሁ ነው እንትን የምንለው ተሸፋፈነን ነው በቃ። አንድ ግቢ ማለት አንድ ቤት ነው። ስለዚህ ማህበራዊ ኑሮ አብረን ነው። እንደዚህ ሰው ሲሞትም ሲታመም እንጠይቅ አብረን ተብለን እንወጣለን። የሆነ ቃል ትገዛ ከፈለገች እንደዚህ ልገዛ ነበር እንደዚህ ትገዣለሽ ትሄጃለሽ ወይ እንግዛ አብረን እንደዚህ አይነት ጥሩ ገበያ ያለ ቦታ አብረን ተብለን እንሄድ እንችላለን። እግዚአብሔር አይለየን እላለሁ። እስከመጨረሻ ጥሩዎች ናቸው። በዚህ ይቀጥሉ አይቀይረን ነው ማለት። ስንያውን ስንት ጊዜ ሆነሽ? አሁን እንግዲህ ሐምሌ ነሐሴ አካባቢ 5-10 አካባቢ ወልዳለሁ ብያለሁ እንደ እግዚአብሔር ፍቃድ። እግዚአብሔር ያውቃል። እንግዲህ አየሽ ረጅም ስለሆነ ለማረስ እያሰብሽ ነው ማለት ነው? አርስሻለሁ። ምንም ችግር የለም። ባለኝ ሰዓት አርስሻለሁ። ደስ ይለኛል በጣም። ምንም ችግር የለም። ህይወት እኮ እሷን እኮ ብትሰጪኝ ጊዜ እሷ ቡና ታፈላልኝ። ችግር የለም። ድሮም አንቺ ጋር ስለሆነችው እንደውም ሰጪ ምን ችግር አለ? ለመተኛት ነው የምትመጣው። ድሮም ያንቺ ናት። ምን ችግር አለ? መተኛማ ቦታ ጠባብ ስለሆነ እኔ እንደውም እኮ ማታ ስመጣ ለምን እዛው አታድሪ እያልኳት እኮ። ህይወት ቆንጆ ልጅ አለች፣ ጸባይ ያላት ሰው አይታ በግንባር የምታወቅ የምትረዳ። እግዚአብሔር ይመስገን። ከእድሜዋ በላይ እንጂ ከእድሜዋ በታች አይደለችም። እግዚአብሔር ይመስገን። ካንቺ ላይ ቀርፋ ነው መሰለኝ። ከ4 አመት ሆነ አይደል እዚህ የመጣችው? ወደ 9 እየገባች ነው። 4 አመት አብሮ መኖር በጣም ብዙ ነው። ወደ 5 እኮ እየሄድን ነው። ያው ማለት ልጆች የሚቀስሙት ከኛ ስለሆነ እውነት ነው። ያው ከእናንተም እግዚአብሔር ይመስገን። ፈጣሪም ደግሞ ሲፈጥራት ያው ሰው እንዲያዝንላት እንትን አድርጎ ነው ሰጠኝ። እግዚአብሔር ይመስገን። ተመስገን። እና ቡናሽ አልፈላም? ምን አስጠበቅሽኝ? እየፈላ ነው። እሺ። በአብሮነት ያለፋችሁት ከባድ ጊዜ? ከባዷ ጊዜ ነበር ባለቤቷ የተጣላች ጊዜ ነበር። አንዳንዴ በመታጨው ነገር አለ አይደለ? ያው ሰዎችን እሱ ይረዳኛል ብለሽ ስትጠብቂ ነበር። ያ ሰው ደግሞ ትቶሽ ሲሄድ ደግሞ ትቸገሪያለሽ። በቁሳቁስ፣ በምግብ ብትይ፣ በልብስ ብትይ፣ በቤት ኪራይ ብትይ፣ በብዙ ነገር ትቸገሪያለሽ። ያው ሴት ልጅ አይደለሽም።
ስለዚህ ያን ለማሟላት እሷ ደግሞ የነበራት በጣም ትናደዳለች። ትናደጅ በቃ አንቺ ራስሽን ችለሽ ጎበዝ ሆነሽ ነገ ተለውጠሽ ስታይ እሱ ራሱን እኔ ልምጣ ብሎ ይመጣላት ነበረ። ስለዚህ ያን ወጣ ወረድ ታሳልፍ ነበረ። ያው ከባድ ጊዜያችን እኔ አሁን በሀዘንም በደስታም ነግረሻለሁ። በዋናነት የእህቴ ነው። ሲቀጥል ደግሞ አባቴ ሞተው እንኳን በቃ ብዙ ነገሮችን ሀዘንም እንደ ሀዘን ደስታም እንደ ደስታ አብረን አሳልፈናል። እኔ ከዛ አባቴን ቀብሬ ሲመጣ እንደ ቤተሰብ ነው ተቀበሉኝ። በቃ እነሱ ስብስብ ብሎ እንትን ስሉ ያንን ሀዘኑን ሁሉ ረሳሁት። ሀዘኑን እንድረሳ ባላቸው በሀሳብም አይዞሽ ማንቺ ጋር አይደለም ማንም ጋር ይከሰታል፣ ሞት የማይቀር ነገር ነው፣ እኛም እንደዚህ ያተን ነው በሚል በቃ ተረራርተን ሁሉን ነገር እንትን ብለን ሀዘኑን እግዚአብሔር ይመስገን አለፈ ሁሉም ነገር። የሚገርመው ነገር እኔ ሁሌ እሷ አድናቂ ነኝ። ለምን እንደሆነ ታውቂያለሽ? እመቤት ማለት በጣም ጠንካራ ሴት ነሽ፣ ጎበዝ ነሽ። በቃ አንቺ ከማንም አትፈልጊም። ቢርባትም ብታጣም ብትቸገርም በቃ ጥራት እንትን ብላ የራሷን ኑሮ ያሸንፋ የኖረ ሴት ጀግና ሴት ነች። ማለት ልጅ ማሳደግ ከባድ ነው በህይወትሽ። አንደኛ ትምህርት ቤት አለ፣ ቤት ኪራይ አለ፣ ቀለብ አለ፣ ልብስ አለ። ያንን ሁሉ አካታ መያዝ ራሱ ዓለምንም አጋዥ አለ። አንዳንዴ ሰው አጋዥ ይኖራል፣ እሷ ግን አጋዥ የላትም። ስለዚህ በቤተሰብ ደግሞ ሌላ ደግሞ የምትረዳው ሊኖር ይችላል፣ ገጠር ላይ የምትረዳው። ያንን ሁሉ አሟልታ የምትኖር ሴት ጀግና ሴት ነች። ለኔ እሷ ጀግና ነች። ሁሌ ጀግና ነች ነው የምላት። ሁሌ ስትወጣ ስትገባ አንቺ ለኔ ጀግና ነሽ፣ ካንቺ መማር አለበት ሴቶቹ ብዬ ሁሉ እላታለሁ። ግጭት ወይም አለመግባባት ሲፈጠርስ? ማለት ሰው ነሽ እና ትጋጫለሽ፣ ትረጃለሽ ደግሞ ካለው ነገር። ያው ቤት ኪራይ ያጋጭሻል በብዙ ነገር። ግን እነሱ ቢናገሩ እኔ ማለት እመቤት ብትናገር ጸጥ ብዬ ነው የማሳልፈው፣ አልመልስም። ሰው አፍሽን ስትከፍች ምንድነው አፍ ሲከፈት የሰው ልጅ ምንድነው የሚባል ነገር አለ። ስለዚህ እንደዛ ስትል ነው ጸጥ ብያታለሁ። የሆነ ጊዜ በቤት ኪራይ ጭቅጭቅ ተፈጥሮ ነበር። እንደ እህት እንደ ወንድም ተቻችለሽ ትኖራለሽ፣ ነገሮቹ ወዲያው እንፈታለን። ለምሳሌ አንድ ሰው ሳት ሆኖ ሲመጣብሽ ያንን ቀን ለማለፍ መቻል አለብሽ፣ አንቺ መታገስ አለብሽ። ማለት ለምሳሌ አሁን እሷ ተናዳ ብትመጣብኝ በእኔ በዛ በቤት ኪራይ ግጭት ነበር አይደለም፣ ያንን ተናዳ ብትመጣ በቃ ጸጥልና በመቻቻል ታይም ቤት በማለት ለሚያልፍ ቀን የማያልፍ ቃል አትናገር ብዬት በመቻቻል እናሳልፈዋለን። በመተሳሰብና በመነጋገር እንፈታለን። ይሄን አክልም ተገጣይጠን አናውቅም፣ እግዚአብሔር ይመስገን። ምን አትወድም? እመቤት የማትወደው ነገር አትንኩኝ ነው። የሆነ ሰው አሁን ለምሳሌ ገፍተሽ ስትሄጂበት ለምን ምናምን ብሎ ይጠይቅሻል። ግን እሷ ግን ቶሎ ትናደድና ለምን እንደዚህ ታርጉኛላችሁ የማለት ባህሪ አላት። ትቆጣለች ተሉ። የዝና ውሸት አትወድም፣ ግልጸኝነትን ነው የምትወደው። ግልጽ ከነገርሻት ችግሩን የምትረዳ ነው። ግን ውሸት አትወድም። ከሌሎች የቤተሰብ አባላት ጋር ያላችሁ መቀራረብስ? ባለቤቷም ከሳ በላይ በጣም ጥሩ ነው ሲጀመር ማለት ነው። እኔ እንጃ እኔ አላውቅም። በጣም መልካም ሰው ነው ባለቤቷም። እኔ እንጃ እኔ አላውቅም ማለት የሆነ እንዲህ ብለሽ እንትን የምትለይ አይደለም። ባልና ሚስት ከአንድ ወንዝ የተባለ እነሱን አዩት፣ ሌላውን እንጃ አላውቅም። መልካም ናቸው። እህቷም ብትይ ሁሉም ሰላም ናቸው፣ ሁሉም መልካም ናቸው። እንደ ቤተሰብ እንደ እህት እንደ ወንድም ነው። ሁሉም ነገር መልካም ነው። በዚህ ዘመን ላሉ አከራይና ተከራይ ከተሞክሯችሁ? አከራይና ተከራይ ብዙ ጊዜ በቃ እኛ ማለት በህይወት ስትኖር ሰውን አንቺ ነሽ አከራዩ ነው ለተከራዩ ማስተማር ያለበት። ከመናገር ከመጨቃጨቅ ልቅስ እንደዚህ ብታረጉ ጥሩ ነው ብሎ ትምህርት ቢሰጥ እኔ ደስ ይለኛል። ለምን እንደሆነ ታውቂያለሽ? አንደኛ በውሃ በመብራት በምን ጨምር መጨቃጨቅ ይመጣል። ያንን ሁሉ ግን በትዕግስት በፍቅር ቀን እንደዚህ ነው ይሄንን ያክል ወጪ አለብኝ ወይም ደግሞ አቅም አለው ወይ ትችላለህ ወይ ይሄንን ትጨምራለህ ወይ በመመካከር በቤተሰብነት በመሰዳደብ ሳይሆን በቃ ጥሩ ቅርርብ ኑሮ በጥሩ በመተሳሰብ ይሄን ነገር ቢያደርጉ ደስ ይለኛል። ማለት ሰውም ከሚማረር አንደኛ ሰው እያለቀሰ ነው የሚሰጥ፣ ሁለተኛ ደግሞ በቃ በመከክር ቢሆን የተሻለ ነው ብዬ አስባለሁ። እንደኔ ማለት እንደኔ ተከራይ ደግሞ አስተዋይ መሆን አለበት። በቃ ለባለቤቱ አስተዋይ ጥፋት እንኳን ቢኖር ያው አጥፍቻለሁ ይቅርታ እንደዚህ አድርጌያለሁ ቢል
አጠቃቅሙን እንደራሱ ቤት አድርጎ ቢጠቀም አኗኗሩን አንዳንድ ቤት አንዳንድ አከራዩን ለምሳሌ ስጦች ስትገቢ ደስ የማይለው አለ። ያንን ደግሞ ማስተካከል ያሰው ለመኖር አይደለም ያንን ነገር ደግሞ ቢያስተካክሉ ጥፋተኛ ነኝ ብሎ የሚሰማው ሰው ካለ ደስ ይላል ማለት። ግን ደግሞ አንዳንዴ ደግሞ እንደ ግዴታ የሚቆጥረው አለ። እኔ ከፍዬ ነው የምኖረው ምን አገባኝ። ያ ደግሞ አይሆንም። እንደ ተከራይ እንደ አከራይም ሰውን መኖር ያለብሽ ነገሮችን ተሻሽለሽ አብረሽ ስትኖር ስትናበቢ ወደ እህትነት ወደ ወንድምነት ስለምትመጪ እነሱም ሳይጎዱ አከራውም ሳይጎዳ ተከራውም ሳይጎዳ ተሳስበን እንድንኖር እንተንም ፈልገው እኔ ሁሉም ሰው እንደዛ ቢሆን መልካም ነው ብዬ አስባለሁ። ሄዘና አቤት ስራ ልሄድ ነው። ጀልሽ መጣ ነገር አለ ልትሄጂ ነው? አዎ ምን በቃ ሙዝና ብርቱካን በቃ በቃ ራሽን ጠብቅሽ ምግብ እንዴ በቃ መቼም አንቺ እንደው ምክንያት በይ መልካም ቀን በቃ እሺ ቻው እሺ። ይሄን ቤተሰብ በመቀላቀልሽ ምን አተረፍሽ? በፊት የነበርኩበት ግቢ ባዶ ግቢ ነበረ። ብቻዬን ነበር የምኖረው። እሱ ሸሽቼ ነው እዚህ የመጣሁት። እግዚአብሔር ይመስገንና ፈጣሪ ለካ ተወደኛለህ። ከዛ እሱ ስለገፋኝ ነው ከጥሩ ሰው ጋር አጋጠምከኝ እና እግዚአብሔር ይመስገን። መገፋት ጥሩ ነው። እንደዚህ ቆያለሁ ብዬ ማላሰብኩት እንኳንም ከዛ ወጣሁት። ደስ አለኝ ማለት ሰው ያለበት መልካም ሰው ጋር ስትኖሪ መልካም ነው። እኔ ሙሉ ግቢ ይዤ እንደፈለኩ ቢሆን ምንም እንትን የለውም። በዛ ሰዓት ከሱ ጋር ስታላ ሰውማ አይደርስልሽም። እዚህ ግን የሆነ ነገር ብትሆኚ ሰው ያለበት ችግርሽን የሚረዳ እግዚአብሔር ይመስገን። መገፋት ጥሩ ነው። እንኳንም እዚህ መጣሁ ብዬ እንደው ፈጣሪና አመሰግንኩት። ቤተሰቦቼን ያው አመሰግናለሁ። በጣም ግን እግዚአብሔር ነው ለዚህ ላደረሰኝ መድኃኒዓለም የግሸኗን መቤቴን በጣም አመሰግናለሁ። ቤት የነበርኩበት ግቢ ልጄን የወለድኩበት ግቢ እንደ አጋጣሚ ቢያውልኝ ደስ ይለኛል። እነጋሼ ከና ባለቤቱ የድሮ አከራዮቼ ህይወትን የወለድኩበት በጣም ነው የማመሰግናቸው። ክፉ ነገር አይግጠማቸው ማለት እኔ ልጄ ስወልድ እንደ ቤተሰብ እንደ እናት እንደ እህት አድርጎ እኔ ክፍለ ሀገር ሄጄ እወልዳለሁ ብዬ እንትስል እዚሁ ነው የምትወልጂ አንቺ የኛው ጋር እንድትኖሪ ምናምን ብሎ ብዙ ነገር እንትን ብሎ እነሱ ጋር ራሱ ወደ 4-5 ዓመት ምናምን እኔ ከገባሁት ቤትም ቶሎ አልወጣም። የእነሱን ምትክ ደግሞ የዝናን ሰጥቶኛል። እግዚአብሔር ይመስገን። ደህና ትሆንልኝ። አመሰግናቸዋለሁ። እግዚአብሔር ይመስገን። ክፉ ማጋጥሞኝ አያውቅም። አሁን ማጋጥመኝ የመቤት ልጅ ህይወት በጣም ጥሩ ልጅ ነች። የሚገርምሽ ነገር ከእድሜዋና እሷ ልጅቷ ጭራሽ አይገናኙም። በጣም አስተዋይ ልጅ ነች። ግን ቀድሜና ጤና ሰጧት በልጅ ተጠቀም። ህይወት ለእናቴ ሁሌም ቢሆን ትመኛለች። ምኞቷ ለእናቴ ይሄንን ነገር አድርጌ ሰርቼ ወይም ደግሞ ይሄንን ልብስ አሰፍቼ ስለምትል ሁሌም ተስፋ አለኝ። ህይወት ባንቺ አንቺን እንደምትረዳሽ እንደምታግዝሽ ሁሌም ተስፋ አለኝና በጸሎት አስብልሻለሁ። መድኃኒዓለም እሱ ፍሬዋን አፍርታ እንዳያት መድኃኒዓለም ይርዳት። የዝናዬ ወድሻለሁ። እግዚአብሔር አንቺ ሁለት ሆነሽ እንዲያይሽ እግዚአብሔር እርዳኝ። መልካም ስለሆንሽ እግዚአብሔር ደግሞ የልብሽን አይቶ እመቤቴ በሰላም ሁለት ታርግሽ። ያንቺን ደስታ ተካፋይ አድርገን። ወድሻለሁ፣ አከብርሻለሁ። በቃ አይለየን። ሁሌም ቤተሰብ ነን እና አንቺ እግዚአብሔር ይስጥሽ። እግዚአብሔር ሁሌም ቢሆን መድኃኒዓለም ጸጋውን ያብዛልሽ። ልናጋራው ወይም ልናካፍለው የምንችለው ታሪክ አለን ለምትሉን ቤተሰቦች ከታች በምትመለከቱት ስልክ ቁጥር ቴሌግራም ላይ መልእክት ላኩልን።